ቤንች ሸኮነን ከዚህ ከሚያምረው ሰፊ ቅጥር ግቢ ውስጥ የለቅሶና የዋይታ ድምጽ ይሰማል። ቀረብ ብለን ጠየቅን። አስረኛው የሜልቴት ንጉስ ጃሽ ቢፊያንስ አርፎ ነው። ባህላዊና መንፈሳዊ ስነ ስርዓት ከተከናወነ በኋላ ለቀናትም ይጠበቃል። የተለያዩ ዝግጅቶችም ይኖራሉ። እሱን ተከትሎ ታዲያ ቀጣዩ የሜልቴት ንጉስ የሚመረጥ ይሆናል ማለት ነው። በርካታ ስነ ስርዓት ነው የሚካሄደው። የንጉስ ሜልቴት ቅጥር ግቢ ከቀጠናው በንጉሱ የተሾሙ 9 ባህላዊ የዳኝነትና የእርቅ ስነ ስርዓትን ከሚፈጽሙ ሹመኞች ውጪ ትልቁ የዳኝነት ስነ ስርዓት የሚፈጸምበት ነው። ጃሹ ቢፊያንስ ከ1966 ዓ.ም ጀምሮ ህዝባቸውን ያገለገሉና የሚወደዱ በህዝብና በመንግስት መካከል ድልድይ የነበሩ የተከበሩ ሰው እንደሆኑ ይገለጻል። ይሄ እንደ ሌላ ቦታ ላይ እንደሚካሄደው አይነት አይደለም። እዚህ የሚሰጠው ብያኔ እጅግ በጣም የሚያስተሳስር እንደገና ደግሞ ምንም አይነት ወጪ የሌለበት ጊዜ የማይወስድ ቀላል ኬዝ ሆኖ ነው ብዙ ጊዜ ያየን ያለነውና እዚህ የታረቀ ሰው ፍጹም ድኖ ነው የሚሄደው። ማንንም ወንጀል የሰራ ሰው እዚህ ለሰከንድ መቆየት አይችልም። ገና ዘገበር ላይ ሲገባ ያጠፋውን በሙሉ ተንትኖ አስረድቶ ነው የሚሄደው። ይቅርታ ነው የሚጠይቀው እዚህ ሲመጣ። ይሄ በምስክር በመናም የሚካሄድ ነገር የለም። አደርጋል ወይ ካላደረክ 1 ደቂቃ ይሰጣል። አላደረኩም ብለህ ሂድ ነው የሚባለው። በ127 ዓመታቸው ነው ያለፉት። የ37 ልጆች አባት ናቸው። የ131 ልጅ አባት ናቸው። 203 የልጅ ልጅ አላቸው። ሌሎችም ከዛ በላይ ያሉን ባንቆጥሩ 370 ምናምን ልጆች ቤተሰብ አስተዳደር ቤተሰብ ነበራቸው። በህዝቡ ዘንድ ያለው ተቀባይነት ህዝብ ላንተ ሌሎች ሃይማኖቶች ጋርም አክብሮ ራሴ እኔ ባለበት ነኝ ብሎ ሌላውን አይነቅፍም። ለዚህ ነው እዚህ ያለ ረጅም እድሜ ሊኖሩ የቻሉ። ቤንቾች የሜር የቤንች እንዲሁም የሼ ነገድ ያላቸው ሲሆኑ የሜልቴት ንጉስ ጃሹ ቢፊያንስ ህልፈት ከቀናት በፊት የነበረ ቢሆንም በአካባቢው የባህል ፍርድ የሚሰጡ ዳኞች፣ የሀገር ሽማግሌዎች፣ ወዳጆች እንዲሁም ዘመዶቻቸው ተገኝተው በታላቅ ስነ ስርዓት ሀዘናቸውን ገልጸዋል። ነገር ግን ህልፈታቸውን ያልሰሙ የሩቅና የቅርብ ዘመዶቻቸው እርማቸውን እያወጡ ነው። ቀጣዩ የንግስና መንበሩን የሚረከቡት ንጉስ የመምረጥ ስነ ስርዓትም በቃለ መሐላ ተከናውኗል። በዚህም ንጉስ ሜልቴት ውሽ ቀጣዩ የጎሳቸው መሪ ሆነውም ተመርጧል። በዚህ ክልላቸው በሳቸው ክልል ውስጥ ወንጀል ፈጽሞ የመጣ ካለ ከሌላ ክልል የመጣ ሰው ለሳቸው ሪፖርት ብቻ ነው የሚያርጉት። ሪፖርት ያርጉና ይጠራሉ። ማን ነው በዚህ ቀን እዚህ የነበረው ተብሎ ሲጠራ አይክድም። እኔ አስይዤ እኔ የናንተ ያጠፋውን ክሳሉ ብሎ ሳቻልፍ ነው ወዲያኑ ያን ወንጀለኛ ይዞ ቀጥቶ ለዛ ያሳውቃሉ። ይሄን ትልቁ የሚሰሩት ይሄ እንግዲህ ምንድነው በአጎራባች ጋር ጥላ አይኖርም። ንግስናው ከልጆቻቸውና ከወንድሞቻቸው ነው ፎከስ የሚያደርገው። እንደ አጋጣሚ ሆኖ ትላንትና የንግስና ስርዓቱን የተረከቡት ወንድማቸው ነው። ከዚህም በፊት እሳቸው ሲሾምም እጩ ሆኖ ከእሳቸው ጋር የቀረቡ በሁለተኛ ደረጃ ታስቦ የነበረ አብሮ ከሱ ጋር ስርዓቱን ሲፈጽም የነበረ በጣም ሲኒየር የሆኑ የእሳቸው ወንድም ነው ትላንትና ኃላፊነትን የተረከቡ። በእሳቸው ቦታ ላይ ንጉስ የመተካካት ስርዓት ነበረ። እንግዲህ እሳቸው 10ኛ ንጉስ ነበሩ። ትላንትና 11ኛ ንጉስ በይፋ የመሾም ሂደት ተጀምሯል። ስለዚህ በዛ ሂደት ላይ ነው ትላንትና ያሳለፍነው። የቀብር ስነ ስርዓቱ በባህላዊና በመንፈሳዊ ስነ ስርዓት ታጅቦ ይከወናል። የሚቀበሩበት ስፍራም ልዩ ነው። እርማቸውን ያወጡ ወዳጆቻቸው በቀብሩ ላይ አይሳተፉም። ቀብሩ በ4 ሰዎች ብቻ ከሌሊቱ 11 ሰዓት ይከወናል። 10ኛው የቤንች ንጉስ ሜልቴት የተቀበሩት እዚህ ውስጥ ነው። ይህ ማለት ወደ 20 ሄክታር የሚሆን መሬት ላይ 8ቱም እንዲሁም ደግሞ 10ኛውም አሁን ንጉሶች የሚቀበሩት በዚህ ነው። እንግዲህ የመንፈሳዊ ስርዓቱን የሚያስጠብቁ 4 ሰዎች ብቻ ናቸው ይህንን የቀብር ስነ ስርዓት የሚፈጽሙት። ምን ሰዓት እንደሚፈጽሙ አይታወቅም ተብለናል። በነገራችን ላይ እዚህ ውስጥ መግባት አይቻልም። እዚህ ጥቅጥቅ ጫካ ውስጥ ገብቶ መልቀምም ሆነ የተለያዩ ስራዎችን መስራት እንደማይቻል ተገልጾልናል። ነገር ግን እነዚህ ንጉሶች እንዲሁም ደግሞ የንጉሳዊ አምባር ያላቸው ሰዎች ብቻ እየገቡ ንጉሳዊ ስነ ስርዓቱን የሚፈጽሙበት ቦታ
ይሄ ነው። የቀብር ስነ ስርዓቱ ሲፈጸም መጀመሪያ ህይወታቸው እንዳለፈ ዋነኞቹ ሁለት ሰዎች አሉ። እነዛ ይጠራሉ። ሁለቱ ሰዎች ይጠሩና ከዚህ ግቢ ወደዛ ይገባሉ። ሬሳው ተይዞ በመንገድ አይሄድም። ምክንያቱም መንገድ ላይ አይሄድም። በጫካ በኩል ሄዶ እዛ የተዘጋጀላቸው ቦታ ይቀመጣሉ። ቅድም እንዳለው ትንሽ ጎጆ ነገር ትሰራለች። እዛ ላይ የልምጭ ማገር ነው የሚሰራው። ሌላ አይደለም። ልምጭ ምንድነው? እሷ ማገር ብቻ በሷ አልጋ ይሰራል። እሷ አልጋ ላይ ይቀመጣል። ከዛ ዙሪያውን 4 ዙር አጥር ይታጠራል። ይሄን ከተቀመጠ በኋላ እነሱ መጥቶ ቁጭ ብሎ 11 ሰዓት አካባቢ ያው ስርዓቱን ፈጽመናል ብሎ ሲያሳውቁ ነው አንድ እህታቸው በዚህኛው አቅጣጫ በዚህ በታች አዲስ ትኩስ ሬሳ ትኩስ ልቅሶ እንደሰማች የጮኸች ያለቀሰች ትመጣለች። አንዷ በዚህ ትመጣለች። ከዛ ሁላችንም አንድ እንጨዋለን። ከዛ ምንድነው የሚደረገው? የመጀመሪያ ልጅ ትልቁን ከብሮ ትመታለች። የመጀመሪያ ልጅ ትልቁን ከብሮ ትመታለች። ቀጥላ የሌላው ልጅ አለች። ሁለተኛውን ከብሮ ትመታለች። ትንሿ ከብሮ የምትባል ሶስቷን ከብሮ ይመታሉ። እነዚህን ከመቱ በኋላ ነው ከነሱ በኋላ ነው እኛ ሌሎች ሰዎች ተቀብለው ከብሮ ጫውታም የባህላዊ ጫውታም የሚጀምረው በዛ ነው። የተመረጡ ከቤተሰብ ከልጆቹ 4 የሚሆኑ ልጆች ብቻ የቀብር ሳጥን ከመዘጋጀት ጀምሮ እንደማንኛውም መሬት ውስጥ አይቀበሩም። አልጋ ይሰራና በአልጋ ዙሪያ 4 ዙር አጥር ይሰራል። እዛ አጥር ላይ ቤት ተሰርቶ እዛ ውስጥ ነው ሄዶ የሚደረገውና ይሄንን አጠቃላይ ሂደት የሚሰሩት ማንኛውም ሰው አይደለም። በራሳቸው አሰራር በሃይማኖት በመንፈሳዊ ስርዓት የተመረጡ 4 ልጆችና 2 መንፈሳዊ አባቶች ሆነው ይሄንን የቀብር ስርዓት ፈጽመዋል። አዲሱ የሜርተይት ንጉስ ውሽ ባህላዊ ዳኝነትና እርቅን የመፈጸም ከፍተኛ ስልጣን አላቸው። ይህ ደግሞ ለመሪው የሚገዛ ህዝብ ሰላሙን ለመጠበቅና ማህበራዊ መስተጋብሩን በማስቀጠል ረገድ ትልቅ ድርሻ ለመወጣት ቀድሞ አዲሱ መሪ ተዋውቋል። በዚህም መደበኛ ህይወቱን ይቀጥላል ማለት ነው። በሽምግልና ችግሮችን በመፍታት ሲወርስ ይወራረስ የመጣው ባህላዊ እርቅ ግን ሌሎች አካባቢዎችም አርአያ የሚሆን ነው።